ሰላም ውድ የዘ ሰክሬት ኤግዛም ቤዝ ቱቶሪያል ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 12ኛ ክፍል ማትስ ዩኒት 1 ሲኩዌንስ ኤንድ ሲሪስ የሚለው ላይ ፓርት 1ን ይዤላችሁ መጥቻለሁ። የሚያስደንቅና የሚያስገርም ክላስ እንደሚኖረን ምንም አልጠራጠርም። እስከ መጨረሻው አብራችሁኝ ቆዩ። ቀጥታ ክላሳችንን ከመጀመራችን በፊት ግሬድ 12 ማትስ ዩኒት 1 ሲኩዌንስ ኤንድ ሲሪስ ላይ በእያንዳንዱ ሜን ኮንተንት ከ2003 እስከ 2016 ምን ያክል የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች ወጥተው ነበር የሚለውን ነገር እናያለን ማለት ነው። ሜን ኮንተንትስ ኦፍ ዘ ዩኒት። ይሄ ዩኒት 5 ሜን ኮንተንቶችን አለው በውስጡ። የመጀመሪያው ሜን ኮንተንት ሲኩዌንስ ሲሆን ሲኩዌንስ ላይ ከ2003 እስከ 2016 6 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተው ነበር። ሁለተኛው ሜን ኮንተንት ደግሞ 1.2 ነው። ይሄ 1.2 ደግሞ አርትሜቲክ ኤንድ ጂኦሜትሪክ ሲኩዌንስስ የሚለው ነው። እዚህ ላይም ከ2003 እስከ 2016 14 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተው ነበር ማለት ነው። ሶስተኛው ሜን ኮንተንት 1.3 the sigma notation and partial sums የሚል ነው። እዚህ ላይም ደግሞ ከ2003 እስከ 2016 15 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተው ነበር ማለት ነው። 1.4 ላይ ደግሞ ወይም ደግሞ አራተኛው ሜን ኮንተንት ላይ ስንመጣ ኢንፋይናይት ሲሪስ ነው። ኢንፋይናይት ሲሪስ ላይም 11 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተው ነበር። የመጨረሻውና አምስተኛው ሜን ኮንተንት ደግሞ አፕሊኬሽን ኦፍ ሲኩዌንስ ኤንድ ሲሪስ ኢን ዴይሊ ላይፍ። እዚህ ላይ ደግሞ 7 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተው ነበር ማለት ነው። እስከ መጨረሻ አብራችሁኝ የምትቆዩ ከሆነ በእርግጠኝነት የምነግራችሁ ነገር ከዚህ ዩኒት 1 ላይ የሚወጡ ጥያቄዎችን ሚስ እንዳታደርጉ አድርጌ የማስተምራችሁ ይሆናል ማለት ነው። ሁሌም እንደምለው የሆነን ዩኒት ጥናት ከመጀመራችሁ በፊት የዩኒቱን ለርኒንግ አውትካምስ ማወቅ መቻል አለባችሁ ወይም ማየት አለባችሁ ማለት ነው። አንዳንዴ ደግሞ የሜን ኮንተንቶች በራሳቸው ለርኒንግ አውትካምስ አላቸው። ስለዚህ ያን ሜን ኮንተንት ማጥናት ከመጀመራችሁ በፊት ለርኒንግ አውትካምሱን ማወቅ ይጠበቅባችኋል። ይሄ ለምንድን ነው ያስፈለገው? ይሄ ማወቅ ለምንድን ነው ያስፈለገው ካላችሁ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች ውስጥ ገብተው ዲቴል እያንዳንዱን ነገር እያዩ አይደለም የሚያዘጋጁት፣ ለርኒንግ አውትካምሱን ነው የሚያዩት። ለርኒንግ አውትካምሱ ማለት እናንተ ዩኒቱን ስትጨርሱ ከናንተ የሚጠበቀው ነገር ማለት ነው። ፈተናን የሚዘጋጀው ምን ያክል አውቀዋል፣ ከነሱ የሚጠበቀውን ምን ያክል ተረድተዋል ከሚለው ስለሆነ ዩኒት አውትካምስ ወይም ደግሞ ለርኒንግ አውትካምስ አይታችሁ ወደ ጥናታችሁ ነው መግባት ያለባችሁ ማለት ነው። ቀጥታ ወደ ጥናት መግባት ብዙ ጊዜ ኢፌክቲቭ አያደርግም ኤግዛም ላይ። ስለዚህ የዚህ ዩኒት 1 ለርኒንግ አውትካምስ ወይም ደግሞ ይሄንን ዩኒት አጥንታችሁ ስትጨርሱ ከናንተ የሚጠበቀው የመጀመሪያው አንደርስታንድ ሲኩዌንስ ኤንድ ሲሪስ፣ ሲኩዌንስ እና ሲሪስን መረዳት ከናንተ ይጠበቃል። በሁለተኛ ደረጃ compute terms of a sequence from a given rule። አንድን ሲኩዌንስ ከሚወክል ጀነራል ፎርሙላ የተለያዩ ስፔሲፊክ ተርሞችን ካልኩሌት ማድረግ ከናንተ ይጠበቃል ማለት ነው። ጊቨን ሩል የሚለው ይሄኛው ምንድነው? ጀነራል ፎርሙላውን ነው ማለት ነው። ከዛ ጀነራል ፎርሙላ ተነስታችሁ የሲኩዌንሱን ተርሞች ካልኩሌት ማድረግ ይጠበቃል ማለት ነው ከናንተ። ለምሳሌ ኤን አንድን ሲኩዌንስ የሚወክል ነው ብንል ኤን ስኩዌር ቢሆን አምስተኛ ተርም ፈልጉ ከተባለ a5 ነው የምናደርገው 5 ስኩዌር 25 ይሆናል ማለት ነው። ወይም ደግሞ a6 ወይም ስድስተኛውን ተርም ፈልጉ ከተባለ ምንድነው የምናደርገው ማለት ነው? በn ቦታ ላይ 6ን ማስገባት ነው። 6 ስኩዌር 36 ይሆናል ማለት ስድስተኛው ተርም ይሄ ነው፣ አምስተኛው ተርም ይሄ ነው ማለት ነው። ስለዚህ የተለያዩ ተርሞችን ካልኩሌት ማድረግ ከናንተ ይጠበቃል ማለት ነው። ስለዚህ አንድን ሲኩዌንስ ከሚወክል ጀነራል ፎርሙላ የተለያዩ ስፔሲፊክ ተርሞችን ካልኩሌት ማድረግ ከናንተ ይጠበቃል ማለት ነው። በሶስተኛ ደረጃ ከናንተ የሚጠበቀው ደግሞ use given terms to develop a formula that represent the sequence ይለናል። ከተሰጣችሁ የሲኩዌንስ ተርሞች ላይ በመነሳት ጀነራል ፎርሙላን ካልኩሌት ማድረግ ከናንተ ይጠበቃል ማለት ነው። የአንድ ሲኩዌንስ ተርሞች ይሰጧችኋል። ከተርሙ ላይ በመነሳት ጀነራል ፎርሙላ ዴቨሎፕ ማድረግ ከናንተ ይጠበቃል ማለት ነው። ለምሳሌ ያክል 1 2 4 8 16 እያለ የሚሄድ አንድ ሲኩዌንስ ቢሰጠን ይቀጥላል እንደዚህ እያለ ይሄንን ሲኩዌንስ ወይም ደግሞ የዚህን ሲኩዌንስ ተርሞች የሚወክል ጀነራል ፎርሙላ ዴቨሎፕ ማድረግ ከናንተ ይጠበቃል ማለት ነው። ከናንተ ይጠበቃል። ለምሳሌ የዚህኛውን አሁን an = to the power of n-1 ማድረግ እንችላለን ማለት n ከአንድ ነው የሚጀምረው ማለት ነው። ይህን ዲቴይል የማሳያችሁ ይሆናል። ነገር ግን በዚህ መንገድ መስራት ከናንተ ይጠበቅባችኋል ማለት ነው። በአራተኛ ደረጃ ከናንተ የሚጠበቀው identify different types of sequence and series። እንግዲህ የተለያዩ ሲኩዌንሶችንና
ሲሪየሶችን አይደንቲፋይ ማድረግ ከናንተ ይጠበቃል ማለት ነው። በአምስተኛ ደረጃ ከናንተ የሚጠበቀው compute the partial and infinite sum of some sequences ይለናል። የተወሰኑ ሲኩዌንሶች አሉ። ከዛ ውስጥ እንግዲህ ፓርሻል ሰም እና ኢንፋይናይት ሰሙን ካልኩሌት ማድረግ ከናንተ ይጠበቃል። ፓርሻል ስንል ገደብ ያላቸው ተርሞች ናቸው። የዛን ሲኩዌንስ ገደብ ያላቸውን ተርሞች መደመር ከናንተ ይጠበቃል። እንዲሁም ደግሞ ኢንፋይናይት ገደብ የሌላቸው ቁጥሮቹ ሊስት ተደርገው አያልቁም፣ ነገር ግን የነዛን ተርሞች ድምር ካልኩሌት ማድረግ ከናንተ ይጠበቃል ማለት ነው። በመጨረሻም apply your understanding the knowledge of sequences and series to real life problems የተረዳችሁትን የሲኩዌንስ እና የሲሪስ ዕውቀት ደግሞ ሪል ላይፍ ፕሮብሌሞች ላይ ሶልቭ ማድረግ ከናንተ ይጠበቃል ማለት ነው። ቅድም ያየናቸው ጥያቄዎች በሙሉ ከዚህ የወጡ አይደለም ማለት ነው። አሁን ይሄንን አያችሁ፣ ኦኬ፣ ወደ ጥናት ገባችሁ። ከጥናታችሁ ተመልሳችሁ ደግሞ እነዚህን ነገር ተረድቻለሁ ወይ የሚለውን ነገር ቼክ ማድረግ አለባችሁ ማለት። እነዚህ ነገር ከተረዳችሁ ጥያቄውን በደንብ መስራት ትችላላችሁ ማለት ነው።